ከዚህ በፊት ሁላችሁም በእርግጠኝነት ስለ ብዙ ጥበቦች ሰምታችኋል። ከጥበቦች ሁሉ የሚልቀው ትልቁ ጥበብ ግን የትኛው ይመስላችኋል? ይህንን ጥያቄ ለመመለስ ብዙ ማሰብ አይጠበቅባችሁ። ይሄ ጥበብ ራስን የመግዛት ጥበብ ነው። በዚህ ቪዲዮ ከማንም ምንም ሳትጠብቁ ትልቅ ክብርንና ነፃነትን የምትቀዳጁባቸውን 7 ወሳኝ ራስን የመግዛት ወይም የዲሲፕሊን ጥበቦችን እንመለከታለን። በተለይ 6ኛና 7ኛዎቹ ጥበቦች በምንም ጉዳይ ራሳችሁን ለመግዛት እጅግ በጣም ወሳኝና ቁልፍ ስለሆኑ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከዚህ ቪዲዮ በኋላ በእርግጠኝነት ስንፍና፣ ፍርሃት፣ ንዴትና በራስ ማዘንን ታቆማላችሁ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። የዋን ቱ ዋን ኮቺንግ እና ማማከር የምትፈልጉ በዚህ ስልክ ቁጥር ደውላችሁ ማማከርና ዋን ቱ ዋን ኮቺንግ ላይ መሳተፍ ትችላላችሁ። ቀጥታ ወደ ጉዳያችን እንግባ። ሰልፍ ዲሲፕሊን ወይም ራስን መግዛት በመጀመሪያ ምን ማለት ነው? ራስን መግዛት ማለት መደረግ ያለበትን ነገር ያለምንም ቅድመ ሁኔታ ማድረግ መቻል ማለት ነው። ማድረግ ባለባችሁ ሰዓት የሚሰማችሁ ስሜት ሌላ ሊሆን ይችላል። ደስ ሊላችሁ ይችላል፣ ሊደብራችሁ ይችላል፣ ብዙ ነገር ሊጫጫናችሁ ይችላል። ነገር ግን ለዛ ለምታምኑበት ወይም ማድረግ ላለባችሁ ነገር ቅድሚያ ሰጥታችሁ ያንን ነገር ማድረግ ማለት ነው ራስን መግዛት ወይም ዲሲፕሊን ማለት። ይህንን ራስን መግዛት የሚባለውን ትልቁን ጥበብ እንዴት ነው መቀዳጀት የምንችለው? እንዴት ነው ሰልፍ ዲሲፕሊን መሆን የምንችለው ካል 7 ጥበቦችን ዛሬ ይዤላችሁ መጥቻለሁ። ከመጀመሪያው ጀምረን እንመልከት። አንደኛው ራስን የመግዛት ወይም ዲሲፕሊን የመሆን ጥበብ ተረጋግቶ ማድረግ ነው ወይም ዱ ኢት ካል። ምንም ነገር አድርጉ፣ ምንም ነገር ጀምሩ፣ በምንም መንገድ ተጓዙ፣ ጀስት የምታደርጉትን እያንዳንዱን ነገር ተረጋግታችሁ አድርጉ። በመረጋጋት ውስጥ ስለዛ ነገር በጥልቀት ማወቅ ትጀምራላችሁ። በመረጋጋት ውስጥ ጥራት ያለውን ወይም ሞር ፕሮዳክቲቭ የሆነውን ነገር ታደርጋላችሁ። የማትረጋጉ ከሆነ ሁሌም እየተጣደፋችሁ ሁሌም አንድን ነገር ጀምራችሁ እየተዋችሁ የምትሄዱ ከሆነ ሰልፍ ዲሲፕሊንን ልታካብቱ አትችሉ። ራሳችሁን መግዛት፣ ራሳችሁን መቆጣጠር አትችሉ። ለምንድን ነው? ብዙ ጊዜ አስተውላችሁ ከሆነ የሚቸኩሉ፣ የሚጣደፉ፣ አንድ ነገር ላይ መርጋት የማይችሉ ሰዎች ራሳቸውን መግዛት የማይችሉ ሰዎች ናቸው። ሰልፍ ዲሲፕሊን የሚባል ነገር የሌላቸው ሰዎች ናቸው። በብዙ ጅምሮች የተከበቡ ሰዎች ናቸው። አንዴ አንዱን ይነኩታል፣ አንዴ ደግሞ ሌላውን ይነኩታል። ከዛ በኋላ ሁሉንም በመነካካት ውስጥ ራሳቸውን ያጡታል፣ ራሳቸውን ያስጨንቁታል። እያንዳንዱ በጭንቀትና በጥድፊያ ውስጥ የምታደርጉት የትኛውም ነገር ላይ ሰልፍ ዲሲፕሊን ልትገነቡ አትችሉ። ያንን ነገር ማስተር ልታደርጉት አትችሉ። ምክንያቱ ግልጽ ነው። በጥድፊያ በምታደርጉበት ጊዜ ብዙ ነገሮችን ሉዝ ታደርጋላችሁ። ጥራት የሌለው ስራ ትሰራላችሁ። የማያስከብራችሁ ስማችሁን የሚያጠፋ ነገር ትሰራላችሁ። ይሄ ደግሞ በራሳችሁ እንድታፍሩ እንዲሁም ደግሞ ድጋሚ ያንን ነገር እንዳታደርጉት ያደርጋችኋል። እንዴት ነው መረጋጋት የምንችለው ብላችሁ ከጠየቃችሁ ደግሞ የመጀመሪያው ነገር ቢንግ ኮንሺየስ ነው ወይም ኮንሺየስ መሆን፣ ጊዜው ላይ መሆን፣ አስቦ ማድረግ። በኮንሺየስ ማይንዳችን በሚያስበው አእምሯችን መጠቀም፣ እሱን ተጠቅማችሁ ጀስት ድራይቭ እንዲያደርጋችሁ የሆነ ትልቅ ምክንያት ሰጥታችሁት የአእምሯችሁ አውጥቶ አውርዶ አመዛዝኖ እንዲያደርግ ካደረጋችሁ በእርግጠኝነት ሰልፍ ኮንፊደንስን ማዳበር ትችላላችሁ። ሰልፍ ዲሲፕሊን ወይም ደግሞ ራስን መግዛት የምንለውን ይህንን ጥበብ ብዙ ስኬታማ የሚባሉ ሰዎች ወይም ተጽዕኖ ፈጣሪ የሚባሉ ሰዎች እርን ያደረጉት ወይም የራሳቸው ያደረጉት ሊመስለን ይችላል። ነገር ግን ሁሉም ሰው ፐርፌክት እስካልሆነ ድረስ ሁሌም ዲሲፕሊን እንደሆነን ልንቆይ አንችልም። የሆነ ጊዜ የሚፈጠሩ በጣም የህይወት መሰናክሎች፣ ውጣ ውረዶች ይኖራሉ። ያኔ ይሄ ዲሲፕሊናችን ሊረበሽ ይችላል። ወይም እንደ አዲስ እሱን አድሰ ነው ጀስት አዲስ ዲሲፕሊን ክሬት ለማድረግ ልንገደድ እንችላለን። ምንም አይነት ነገር ቢበላሽ ወይም ከሆነ ሩቲን ብትወጡ የሆነ ልማድን ብታበላሹ ጀስት ድጋሚ ያንን ልማድ ማምጣት እንደምትችሉ የምታምኑ ከሆነ ይህን ያህል ሰልፍ ዲሲፕሊን አያሳስባችሁ። ሪያን ሆሊዴይን የምታውቁት ከሆነ ብዙ ጊዜ የሚጽፋቸው መጽሐፍቶች ስለ ስቶይሲዝም ናቸውና እዛ ላይ ምን ያስቀምጣል መሰላችሁ? አንድን ልማድ አንድ ቀን የምታልፉት ከሆነ ኢትስ ኦኬ፣ ግን ሁለተኛ ቀን እንዳታልፉት ተጠንቀቁ። ሁለተኛ ቀን ማለፍ ማለት አዲስ ሌላ ልማድን ክሬት ማድረግ ነው። አዲስ ሌላ ልማድ ክሬት አደረጋችሁ ማለት ደግሞ ያኛውን ኢግኖር ታደርጉታላችሁ። እዛ ዲሲፕሊንድ መሆን የምትፈልጉበት ዘርፍ ላይ ወይም ስራ ላይ ዲሲፕሊንድ መሆናችሁ ቀርቶ ጀምሮ ወደ ማቆም ትገባላችሁ ማለት ነው። ጀምሮ የሚያቆም ሰው ደግሞ
ራሱን መግዛት አይችልም፣ ነፃነቱን ማወጅ አይችልም። ጆኮ ዊልኒክ የሚባል የቀድሞ የኔቪ አባል አንድ ስለ ሰልፍ ዲሲፕሊን የጻፈው ጋይድላይን አለ። ጋይድላይን ጀስት የምንመራበት ማለት ነው። ዋናው ታይትሉ ወይም የመጽሐፉ ርዕስ ራሱ ምን ይላል? ዲሲፕሊን ኢኳልስ ፍሪደም። ስለዚህ ምንም አይነት ነገር ቢሰማችሁ ራሳችሁን እስካልገዛችሁ ድረስ ወይም በራሳችሁ ላይ ራሳችሁን እስካልሾማችሁ ድረስ በፍጹም ነፃነት የሚባለውን ነገር ልትቀዳጁት አትችሉም። ነፃነትን በቀላሉ ማግኘት አንችልም። ጀስት ነፃነት ስንል የምንፈልገውን ነገር በምንፈልገው ሰዓት፣ በምንፈልገው ደረጃ፣ በምንፈልገው ቅጽበት ወይም አኳኋን ማድረግ መቻል ማለት ነው። እሱን ደግሞ ለማግኘት you have to be self disciplined። በጣም ብዙ ዲስትራክሽኖች አሉ። በጣም ብዙ የሚረብሹን ነገሮች አሉ። በተለይ አሁን ላይ ብዙዎቻችን በመልቲታስኪንግ ተጠምደናል። አንዱን ነገር እየሰራን ሌላ ደግሞ ተጨማሪ ነገር እናደርጋለን። ምግብ እየበላን ወይ ቲክቶክ ወይ ሶሻል ሚዲያ እናያለን። ቲቪ ፊልም ከፍተን ፊልም እያየን ስልካችንን ደግሞ እነካካለን። ያኔ አእምሯችን ኤቭሪዌር ይበታተናል። ትኩረት የሚባል ነገር የለንም። ትኩረት የሌለው ሰው ደግሞ ራሱን መግዛት አይችልም። ራሳችሁን ለመግዛት የመጀመሪያው ስቴፕ ሊሆን የሚገባው ትኩረታችሁን መሰብሰብ። ትኩረቱን የሚሰበስብ ሰው ደግሞ ተረጋግቶ ያንን ነገር ማድረግ ይችላል። ስለዚህ የመጀመሪያው ስቴፕ ወይም የመጀመሪያው ራስን የመግዛት ጥበብ፣ ምንም ነገር አድርጉ፣ እንዴትም አድርጉት፣ ጀስት ተረጋግታችሁ አድርጉት። ዱ ኢት ካም በተረጋጋ ስሜት፣ በተረጋጋ መንፈስ እዛው የምታደርጉት ነገር ላይ ሆናችሁ። ጂም ቤት ገብታችሁ ስፖርት እየሰራችሁ ከሆነ ያንኑ እዛው ሰዓት ላይ ሆናችሁ ስፖርታችሁን በሚገባ መስራት፣ ጣዕሙን ስሜቱን መረዳት። እያነበባችሁ ከሆነ ጀስት ፊል ኢት። ንባባችሁ ውስጥ ገብታችሁ ያንን ስሜቱን መውሰድ። ለምን ለ1 ለ2 ለ3 ደቂቃ ወይ ለ5 ደቂቃ አይሆን የምታነቡት? ጀስት በዛ ሰዓት ፕሬዘንት ሆናችሁ በኮንሽየስ ማይንዳችሁ ምክንያት የምታነቡት ከሆነ በቀላሉ ስሜቱን ታገኙታላችሁ። ያኔ ሰልፍ ዲሲፕሊን እንድትሆኑ ወይም ራሳችሁን እንድትገዙ ያ የምታደርጉት ነገር ድራይቭ ያደርጋችኋል። ከማንነታችሁ ጋር እየተዋሃደ ይሄዳል። ሁለተኛው ራስን የመግዛት ወይም ዲሲፕሊን የመሆን ጥበብ አንድ ነገር ላይ ማተኮር ነው፣ ወይም ፎከስ ኦን ዋን ቲንግ። በአንድ ጊዜ በጣም ብዙ ነገሮችን የመስራት አቅም ሊኖረን ይችላል። ያ አቅማችን ኖረም አልኖረም ዋናው ጉዳይ ግን አንድ የምንፈልገው ነገር ወይም ቅድሚያ የምንሰጠው ነገር አለ ወይ የሚለው ነው። ያንን ቅድሚያ የምንሰጠውን ነገር ወይም ማተኮር የምንፈልገውን እንዲሳካልን የምንፈልገውን ነገር ለይተን እሱ ላይ ፎከስ ማናደርግ ከሆነ ወይም እሱን ማንሰራ ከሆነ በዛ ጉዳይ ላይ ራሳችንን ልንገዛ አንችልም። ምክንያቱም በጣም ብዙ ዲስትራክሽኖች አሉ። በጣም ብዙ ትኩረታችንን የሚስቡ፣ አቅማችንን የሚገሉ፣ ተነሳሽነታችንን የሚያጠፉ ነገሮች አሉ። እንዲሁም በራስ መተማመናችንን የሚያወርዱ በጣም ብዙ ነገሮች አሉ። ለዚህ ነው አንዱን ነገር መርጠን እዛ ነገር ላይ ብቻ ማተኮርና ያንን ነገር አድምተን መስራት ያለብን። አንድ ነገር ስትመርጡ ሜቢ በጣም ብዙ የማያስፈልጉ ጃንክ የሆኑ ነገሮችን ልትተዉ ትችላላችሁ። እዚህ ጋም አንድ ልታስታውሱት የሚገባ አንድ ፕሪንሲፕል አለ። እሱም ኢሴንሻሊዝም ይባላል። ይህንን ፕሪንሲፕል ያስቀመጠው ቀደም ብዬ ጠቀስኩላችሁ ስቶይክ ላይ ብዙ መጽሐፍትን የጻፈው ሪያን ሆሊዴይ ነው። እሱ ምንድን ነው የሚለው? በጣም ኢሴንሻል የሆኑ ነገሮችን መርጣችሁ ያዙ ዘንድ እነሱን ያዙ፣ ሌሎቹን ደግሞ ግፏቸው፣ ከህይወታችሁ አስወጧቸው። የማይጠቅሟችሁንና ዓላማችሁን እንድታሳኩ ምንም አይነት አዎንታዊ አስተዋጽኦ የማያደርጉ ነገሮችን ኢግኖር አድርጓቸው። እነዚህ ነገሮች ምናልባት ሰዎችም ሊሆኑ ይችላሉ። የማይጠቅሟችሁ ሰዎች፣ የማይደግፏችሁ ሰዎች፣ ህልማችሁን የማይረዱ ዓላማችሁን የማይገባቸውን ሰዎች ኢግኖር አድርጋችሁ በምትኩ ደግሞ የሚጠቅሟችሁን፣ የሚረዷችሁን፣ ከጎናችሁ የሚቆሙትን ሰዎች ወደ ህይወታችሁ አስገቡ። ይሄ ነው ኢሴንሻሊዝም ማለት። ብዙዎቻችን ግን የምናግበሰብሳቸው ነገሮች በጣም ብዙ ናቸው፣ መዓት ናቸው። ከኢንፎርሜሽን ጀምሮ የማናውቀው ጉዳይ የለም። ስለ ኳስ ብዙ እናውቃለን፣ ስለ ፖለቲካው እናውቃለን፣ ስለ ጦርነቱ ይመለከተናል፣ ስለ ትምህርት ስርዓቱ ደግሞ እንዲሁ እንተነትናለን፣ ስለ ቴክኖሎጂው እንተነትናለን። ምንም የኔ የምንለው ነገር የለም። በዚህ መሀል ራሳችንን እናጠዋለን። በዚህ መሀል አንድ የኔ ፕሮፌሽን ነው ብለን ወይም እዛ ነገር ላይ እኔ ኤክስፐርት ነኝ ብለን የምናወራው ምንም ነገር የለን። በዚህ ሁኔታ ደግሞ ፍሪደም የሚባለው ይቅርና ወይም ራስን ማስከበር የሚባለው ይቅርና ራሳችንን መግዛት እንኳን አንችልም። ስሜታችንን እንኳን መቆጣጠር አንችልም። ፎከስ ኢዝ ኤቭሪቲንግ ይባላል። ፎከስ ወይም ትኩረት የሚባለው ነገር ሁሉም ነገር ነው፣ ህይወት ነው ማለት ትችላላችሁ። ይህንን ቪዲዮ ስታዩ ትኩረታችሁ እዚህ ነው። ሌላ ቪዲዮ ስታዩ ትኩረታችሁ እዛ ነው። የሆነ ስራ ስትሰሩ ትኩረታችሁ እዛ ነው። ስለዚህ እዛ ላይ በሞመንቱ ወይ በዛ ሰዓት የሆናችሁበት ነገር ነው ህይወት የሚባለው።
ብዙዎቻችን የሚያስጨንቀን ግን ወይ የትላንቱ ወይ ደግሞ የነገው ጉዳያችን ነው። በዛ ውስጥ ዛሬን እናጣለን፣ ትኩረት ማድረጋችንን እናጠዋለን፣ አቴንሽን ስፓናችን በጣም ይጠባል። ትንሽ ነገር ላይ ብቻ ነው ፎከስ ማድረግ የምንችለው፣ ወይም ደግሞ ለረጅም ጊዜ ፎከስ ማድረግ አንችልም። ለረጅም ጊዜ መጽሐፍ ማንበብ ወይም ቪዲዮ ማየት እንኳን ቢሆን ረጃጅም ቪዲዮዎችን፣ የሚጠቅሙንን ዶክመንተሪዎች፣ ፖድካስቶች ማየት አንችልም። ይሄ ልማዳችን ራሱ በቀጥታ ራስን ከመግዛት ጋር ይገናኛል። ራሳችሁን የምትገዙ ከሆነ ትንሽ ወይም አጭር የቲክቶክ ቪዲዮ አይገዛችሁም ወይም አይቆጣጠራችሁ። ብዙ ጊዜ ስክሮል ልታደርጉ ትችላላችሁ። ስክሮል ስታደርጉ በዛን ሰዓት ብዙ ነገሮችን ልታዩ ትችላላችሁ። ካያችኋቸው ነገሮች ውስጥ ምን ያህሉን ታስታውሳላችሁ? ምን ያህሉ ደግሞ እናንተ ላይ አዎንታዊ ለውጥን፣ አዎንታዊ ተጽዕኖን አሳድረውባችኋል? ወይም ደግሞ ኢቭን በማዝናናቱ ዘርፍ ራሱ ወደ ሶሻል ሚዲያው የምትገቡት ወይም ቲክቶክ የምትጠቀሙት ለመዝናናት ከሆነ በሰዓቱ ምን ያክል ተደስታችኋል? የምትፈልጉትን እርካታስ አግኝታችኋል ወይ? በእርግጠኝነት ብዙ ሰው የሚፈልገውን እርካታ በዛ ሰዓት አያገኝም። ቢያገኝ ኖሮ አይቶ ወዲያው ይወጣ ነበር። እርካታውን ስላላገኘ ወይም ዶፓሚን ሂቱ በጣም ከፍተኛ ስለሆነ ለረጅም ጊዜ ያንን ቲክቶክ ስክሮል እያደረገ ይቆያል። ብዙ ቪዲዮዎችን ያያል። ራሱን መግዛት አይችልም። ስሜቱን መቆጣጠር አይችልም። ልክ የሚያስቅ ነገር ሲመጣ ይስቃል። ልክ የሚያሳዝን ነገር ሲመጣ ደግሞ ወዲያው ያዝናል። በዛን ሰዓት ራሱን እንኳን ማያቅ በጣም ብዙ ሰው አለ። ሰልፍ ዲሲፕሊን መሆን የምትፈልጉ ከሆነ ጀስት ኢትስ ሲምፕል። አንድን ነገር ምረጡ፣ እዛ ነገር ላይ ፎከስ አድርጉ። በሰዓቱ በጣም ብዙ የሚያስፈልጉን ነገሮች ይኖራሉ። ነገር ግን በዛ ሰዓት ፕራዮሪታይዝ የምታደርጉት ቅድሚያ የምትሰጡት ነገር ምንድን ነው? እሱ ነገር ላይ ፎከስ አድርጉ። ስራችሁ ከሆነ ወይ ደግሞ አሳይመንት ሰጥቷችሁ ከሆነ ያንን አሳይመንት በሰዓቱ ስሩ። ስፖርት መስራት ካለባችሁ፣ ኤክሰርሳይዝ ማድረግ ካለባችሁ በዛን ሰዓት ኤክሰርሳይዝ ማድረግ ባለባችሁ ሰዓት ኤክሰርሳይዝ ብቻ አድርጉ። ስልክ መነካካት ወር ሙዚቃ ማዳመጥ፣ ኤቭሪቲንግ፣ ሌላ ወሬ መስማት ወር ከሰዎች ጋር ማውራት አያስፈልግም። ጀስት ዱ ኢት ዋት ዩ ዋንት ቱ ዱ። መስራት የምትፈልጉትን ነገር፣ መስራት ያለባችሁ ነገር በዛ ሰዓት አድርጉት። ትኩረት ስታደርጉበት ያ ነገር ይሰፋል፣ ብዙ ሰዎች ጋር ይደርሳል፣ አቅማችሁን ያሳድጋል። መስል እንኳን ቢውልድ የሚደረገው በአንድ ጊዜ አይደለም። ትኩረት አድርጋችሁ ለአመታት ለፍታችሁ ነው አንድን መስል ቢውልድ ልታደርጉ የምትችሉት። ያ የምትገነቡት ጡንቻ ራሳችሁን የመግዛታችሁ ምልክት ነው። አሁንም ስኬታማ የሚባል ደረጃ ላይ የደረሱ ሰዎችን የምትመለከቱ ከሆነ ያ ስኬታቸው ራሳቸውን የመግዛታቸው ሽልማት ነው። ያ ስኬታቸው ሰልፍ ዲሲፕሊንድ ሆነው ብዙ የማያስፈልጉ ነገሮችን እያራገፉ እየተው የሚጠቅማቸውን ነገር ከስሜታቸው በላይ ሆነው የማድረጋቸው ውጤት ነው። ትኩረት ትኩረት ትኩረት። ብዙ ጊዜ አእምሯችን ውስጥ የሚቀረው ምን አይነት ነገር ይመስላችኋል? የጨረስነው ነገር ነው? ያልጨረስነው ነገር ነው? ኢቭን ከሙዚቃ ሊሆን ይችላል፣ ከስራ ሊሆን ይችላል፣ ከምናነበው መጽሐፍ ወይም የሆነ ከምንሰማው ዶክመንተሪ ወይም ስቶሪ ሊሆን ይችላል። ያልጨረስነው ነገር አእምሯችን ውስጥ ይቀራል። የጨረስነው ነገር ግን ቦታ አይይዝም። ኦልሬዲ አጠናቀነዋል። ወይ በዛ ሰዓት እንደሰትበታለን ወይ ደግሞ የምንማርበት ነገር ካለ ከሱ እንማራለን። ስለዚህ ሳትጨርሱት ቀርታችሁ አእምሯችሁ ውስጥ የሚመላለስ ቦታ የያዘ ሌላም ነገር እንዳትሰሩ ያደረጋችሁ ነገር ሪሌሽንሺፕም ሊሆን ይችላል፣ ከሰዎች ጋር ያላችሁ ግንኙነት፣ ስራ ይሆናል፣ የምታገኙት ገቢ ሊሆን ይችላል፣ የቢዝነስ ጉዳያችሁ ሊሆን ይችላል። ጨርሱት። ጀስት ከጨረሳችሁት በኋላ ወደ ሌላኛው ስቴፕ ለመሄድ ብዙ አትቸገሩ። ሶስተኛው ራስን የመግዛት ወይም ዲሲፕሊን የመሆን ጥበብ ጋር ደርሰናል። ሶስተኛው ጥበብ ግልጽ ግብ ማስቀመጥ ነው፣ ወይም have a clear purpose። አንድን ነገር ስትሰሩ፣ አንድን ነገር ስታደርጉ ለምንድን ነው የምታደርጉት? ያ ድራይቪንግ ፎርሳችሁ ይሆናል። ከኋላ ሆኖ የሚገፋችሁ ነገር ይሆናል። ምክንያት የሌለው ነገር የምታደርጉ ከሆነ ወይም አላማ ሳይኖራችሁ ምንም ነገር ብትጀምሩ አላማችሁ ጠንካራ እስካልሆነ ድረስ እዛ ነገር ላይ በፍጹም ዲሲፕሊን ልትሆኑ አትችሉ። ራሳችሁን ገዝታችሁ ያንን ነገር በየቀኑ በየጊዜው ደጋግማችሁ ልታደርጉት አትችሉ። ለምንድነው? ሁላችንም ምክንያት ያስፈልገናል። ይህንን ቪዲዮ ስሰራ ምናልባትም ላይመቸኝ ይችላል፣ ስሜቴ ጥሩ ላይሆን ይችላል፣ ሌላ ማድረግ የምችላቸው በጣም ብዙ ነገሮች ሊኖሩ ይችላሉ። ነገር ግን ይህንን ቪዲዮ የምሰራበት አላማ እስካለኝ ድረስ ሌሎቹን ነገሮች ኢግኖር አድርጌ ይህንን ነገር አደርገዋለሁ። ይህንን ነገር ደግሞ ማደርገው ለአንድ ቀን ብቻ አይደለም፣ ለአመታት አደርገዋለሁ። በየሳምንቱ 2 መስራት ካለብኝ እሱን አደርገዋለሁ። ይህንን የማደርግበት ዋናው ነገር አላማዬ ስለሚመራኝ ነው። ለምሳሌ ከ3 ዓመት በላይ ወይም 4 ዓመት ሊሆን ይችላል፣ ከዛም በላይ ሊሆን ይችላል፣ ብዙ ጽሁፎችን ስጽፍ ቆይቻለሁ፣ በቴሌግራም ላይ ማለት ነው። ከዛ ውጪ በተለያዩ የሶሻል ሚዲያዎች ላይ ኮንተንቶችን በመስራት ቆይቻለሁ። እነሱን ስሰራ፣ እነዚህ ነገሮች ሳደርግ አላማ ባይኖረኝ ወይም ጀስት ኢንጆይ ለማድረግ ለጊዜው ማደርገው አይነት ነገር ቢሆን፣ ክሊር የሆነ ግብ ባይኖረኝ፣ ይህንን በማድረግ የምደርስበት ዴስቲኔሽን ባይኖረኝ፣ ምናልባትም
አመት ልሞክረው እችላለሁ ወይ ግማሽ አመት ሊሆን ይችላል። ከበዛ በጣም 2 አመት ልቆይ እችላለሁ። ነገሮች የማይሳኩልኝ ከሆነ ተወዋለሁ ማለት ነው። አላማ ሲኖራችሁ ግን በፍጹም እንደዚህ አይነት ነገሮች ውስጥ አትገቡ። አላማ ሲኖራችሁ ያንን ነገር ለምን እንደምታደርጉት ታውቃላችሁ፣ እንዴት እንደምታደርጉት ታውቃላችሁ። ያንን ነገር በማድረጋችሁ የምታገኙትን ነገር ታውቁታላችሁ። ጊዜ ቢፈጅ እንኳን ራሳችሁን ሰጥታችሁ ስሜታችሁን ተቆጣጥራችሁ በዙሪያችሁ የሚገጥሟችሁን ጫናዎች ተቆጣጥራችሁ ማለፍ ትችላላችሁ። ይሄም የሚሆነው ግልጽ የሆነ አላማ ግብ ስታስቀምጡ። ስለ ግልጽ አላማ የምናወራ ከሆነ ስማርት የሆነ ጎልን መርሳት የለብንም። ጀስት ስማርት ስንል ስፔሲፊክ መሆን አለበት፣ ወይም አንድ የተመጠነ መሆን አለበት። ከዛ ሜዠረብል መሆን አለበት፣ የሚለካ ሜቢ ይህንን የምትለኩት በኪሎአችሁ ሊሆን ይችላል። 5 ኪሎ መቀነስ አለብኝ የምትሉ ከሆነ በዚህ ትለኩታላችሁ። ከዛ አቴይነብል መሆን አለበት፣ የሚሳካ ከአቅማችሁ በላይ ያልሆነ በአቅማችሁ ልክ ልታደርጉት የምትችሉት አላማ ሊሆን ይገባል። አር ደግሞ ምንን ትወክላለች? ሪሊቫንት የሆነ ከእውነታው ያራቀ። ቲ ደግሞ ታይምን ትወክላለች። ታይም ባውንድድ መሆን ይኖርበታል አላማችሁ። የምታስቀምጡት ግብ የ1 ዓመት ከሆነ የ1 ዓመት ግብ ነው። ለ1 ዓመት ነው ያንን ነገር የምታደርጉት። የ2 ዓመት ከሆነ የ5 ዓመት ከሆነ እንደዛው። ስለ አላማችሁ ስታወሩ ሰልፍ አዌርነስ ያስፈልጋል። የራስ ግንዛቤ፣ ራስን መረዳት፣ የራስን ፍላጎት ማወቅ፣ የራስን አቅም፣ የራስን ጠንካራ ጎን፣ ደካማ ጎንን ለይቶ ማወቅ። እነሱን ካወቃችሁ ደካማ ጎናችሁን ታሻሽላላችሁ፣ ጠንካራ ጎናችሁ ላይ ይበልጥ ትሰሩበታላችሁ። ሁሌም ሞቲቬትድ ሆናችሁ ምንም ነገር ልትሰሩ አትችሉ። ሞቲቬሽን የሆነ ጊዜ ሊያነሳችሁ ይችላል። እነዚህ አነቃቂ ንግግሮች፣ አነቃቂ ምክሮች፣ አነቃቂ መጽሐፍት፣ ይሄ ራስ አገዝ የሆኑ መጽሐፍቶች ሜቢ የተወሰነ ከፍ ሊያደርጓችሁ ይችላል። እዛ ከፍታ ላይ እንድትቆዩ የሚያደርጋችሁ ግን ሰልፍ ዲሲፕሊን ነው፣ ራስን መግዛት ነው። ለምን ያንን ነገር እንደምታደርጉ ማወቅ ነው፣ በአላማ መመራት ነው። አላማ የሚባለው ነገር እዛ ሰልፍ ዲሲፕሊን ሆናችሁ መቆየት የምትፈልጉት ነገር ላይ እንድትቆዩ የሚያደርጋችሁ እጅግ በጣም ወሳኙ ግብአት ነው። ስለዚህ አላማችሁን ቅረጹ። ለምንድን ነው ያንን ነገር የምታደርጉት? ስፖርት የምትሰሩ ከሆነ ለምንድን ነው የምትሰሩት? ለምንድን ነው በየቀኑ ጂም የምትሄዱት? ለምንድን ነው ጤናማ ምግብ የምትበሉት? ለምንድን ነው መጽሐፍ የምታነቡት? ይህንን ለምናችሁን መልሱ። እያንዳንዱ ለምናችሁ ጀርባ አላማችሁን ታገኙታላችሁ። አራተኛው ራስን የመግዛት ወይም ሰልፍ ዲሲፕሊን የመሆን ጥበብ ስሜትን መቆጣጠር ነው፣ ወይም ማኔጅ ዩር ኢሞሽንስ። ስሜታችሁ የሚነዳችሁ ከሆነ፣ በስሜታችሁ የምትመሩ ከሆነ፣ ነገሮችን ማመዛዘን የማትችሉ ከሆነ የስሜታችሁ ባሪያ ናችሁ። ስሜቱ ባሪያ የሆነ ሰው ደግሞ በፍጹም ትልቁን ክብርና ነፃነትን ሊቀዳጅ አይችልም። ስለዚህ ማንኛውም ራሱን መግዛት የሚፈልግ ሰው ስሜቱ ላይ መሰልጠን አለበት። ስሜታችሁ አንዳንዴ ከፍ ይላል፣ አንዳንዴ ዝቅ ይላል። አንዳንዴ ልትደሰቱ ትችላላችሁ፣ አንዳንዴ ሊደብራችሁ ይችላል። አንዳንዴ ወዲያው ልትበሳጩ ትችላላችሁ። አንዳንዴ በትንሽ ነገር ደስተኛ ልትሆኑ፣ ሀሴት ልታደርጉ ትችላላችሁ። ስለዚህ እነዚህ የሚፈራረቁባችሁ ስሜቶቻችሁ የሚቆጣጠሯችሁ ከሆነ ራሳችሁን መግዛት አትችሉ። ደስ ሲላችሁ ብቻ የምታደርጉት ነገር ህይወታችሁን በፍጹም ሊቀይር አይችልም። ሲመቻችሁ ብቻ የምታደርጉት ነገር አንድ እርምጃ ወደፊት ፈቀቅ ሊያደርጋችሁ አይችልም። የሰው ልጅ በተፈጥሮ ምቾትን ይወዳል። ምቾት ደስ ይለዋል። ኮንፈርት ዞን በጣም ያስደስተዋል፣ ሰላም ይሰጠዋል። ነገር ግን አይለውጠው። ህይወቱን አንድ እርምጃ ፈቀቅ አያደርገው። ምንም ከፍታ ሊጨምርለት አይችልም። ከፍታችሁ የሚጨምረው ባለመመቸት ውስጥ ነው። ስቃይ አለው፣ ፔን አለው፣ ህመም አለው። ነገር ግን ለውጥ አለው፣ ከፍታ አለው፣ ክብር የሚባል ነገር አለ። በራስ መኩራትን ያመጣል። ፔን ኦፍ ዲሲፕሊን ኤንድ ፔን ኦፍ ሪግሬት የሚባል ነገር አለ። የስቃይ ህመምና የቁጭት ህመም የትኛው የሚበልጥ ይመስላችኋል? በእርግጠኝነት የሚበልጠው የቁጭት ህመም ነው። ስትቆጩ ነገሮችን መቀየር አትችሉም። ጀስት ወይኔ ባደረግኩት ኖሮ ብላችሁ ብቻ ነው የምትቆጩት። ራሳችሁን መውቀስ ትጀምራላችሁ። ጭንቀት ራሳችሁ ላይ ቤት ይሰራል፣ ሰላም ይነሳችኋል። ከዚህ በፊት ያባከናችኋቸውን እድሎች እያሰባችሁ ራሳችሁን ትወቅሳላችሁ። ከዚህ ስቃይ ግን የሚሻለው ራስን የመግዛት ስቃይ ነው፣ የዲሲፕሊን ስቃይ። ዛሬ ላይ ራሳችሁን መግዛት ሊከብዳችሁ ይችላል። ስቃይ ሊኖረው ይችላል። ስሜታችሁን መቆጣጠር፣ ሰዎች ሲሰድቧችሁ አለመናደድ፣ ሰዎች ሲሰድቧችሁ መረጋጋት፣ ሰዎች አላስፈላጊ ነገር ሲያደርጉባችሁ እናንተም በምላሹ ያንን ነገር አለማድረግ በጣም ይከብዳል። ብዙ ቻሌንጅ ያደርጋል። ነገር ግን በስተመጨረሻ የምታገኙት ትልቅ ድል አለ። እሱም በራስ የመኩራት ድል ነው። ስሜቱ ላይ የሰለጠነ ሰው ነፃነቱን በእጁ ይዞ ነው የሚዞረው። ነፃነታችሁን በእጃችሁ ማንም እንዳይቀማችሁ ከፈለጋችሁ ስሜታችሁን ተቆጣጠሩ። ወዲያው አትበሳጩ። ስሜታችሁ ያላችሁን ነገር ሁሉ አታድርጉ።
ያማራችሁን ነገር ሁሉ በጊዜው አታድርጉ። ስሜትን የመቆጣጠር ችግር በጣም የሚፈትናችሁ ከሆነ ይህንን ቴክኒክ ተጠቀሙ። ይህም ቴክኒክ ምንድን ነው? በዛ ሰዓት የተሰማችሁ ስሜት እንድታደርጉ የሚገፋፋችሁን ነገር 5 ደቂቃ ወይም 10 ደቂቃ ዘግይታችሁ ታድርጉ። ለምሳሌ መጥፎ ሱሶች ውስጥ ከሆናችሁ በሰዓቱ ያንን ሱስ እንድታደርጉ ስሜታችሁ ሊገፋፋችሁ ይችላል። ያ ስሜት በተሰማችሁ ቅጽበት ማድረግ ሳይሆን 5 ደቂቃ ዘግይታችሁ አድርጉት። በቀጣይ 10 ደቂቃ፣ በቀጣይ 15 ደቂቃ፣ 20 ደቂቃ። ከዛ በኋላ ሰውነታችሁ ምን እያደረገ ይመጣል? ያ የምታደርጉት ነገር ለሰውነታችሁ እንደማያስፈልግ እያመነ ይመጣል። ማንም ሰው በአንድ ጊዜ ከአንድ ሱስ ውስጥ መውጣት አይችልም። እንዲሁም ማንም ሰው አንድን በጣም ጥሩ የሚባል ልማድን በአንድ ጊዜ ሊገነባ አይችልም። ጥናቶች እንደሚሉት ሜቢ ቱ ዘ ሚኒመም 21 ቀን ያስፈልገዋል አንድ ሰው የሆነን ልማድ ለመገንባት። ዲሲፕሊንድ የመሆኑ ዋናው ዓላማ ደግሞ ልማድን ወይም ሩቲን የምንለውን ነገር ለመፍጠር ነው። ስለዚህ ስሜታችሁ ላይ ሰልጡ። ነፃነትን ከማንም ከምንም ሳይሆን ከራሳችሁ አገኙት። 5ኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። 5ኛው ራስን የመግዛት ወይም ሰልፍ ዲሲፕሊንድ የመሆን ጥበብ ፈጣን ደስታን ማዘግየት ነው፣ ወይም ዲሌይንግ ኢንስታንት ግራቲፊኬሽን። ኢንስታንት ግራቲፊኬሽን የምንለው ነገር ወይም ወዲያው ደስታን የሚሰጠን ነገር የሚጠቅመን ነገር አይደለም። ጃንክ ፉድ መብላት ወይም እነዚህ ፋስት ፉድ የምንላቸው ጣፋጭ ምግቦችን፣ ቶሎ የሚደርሱ ምግቦችን መብላት በሰዓቱ ኢንስታንት ግራቲፊኬሽን ይሰጠናል፣ ፈጣን ደስታን ይሰጠናል፣ ይጣፍጡናል፣ ደስ ይሉናል። ከዛ በኋላስ ጥቅም አላቸው የላቸው? ከዛ በኋላስ ያጠነክሩናል፣ ከማጠንከርም በላይ አጥንታችንን ያሳሱታል፣ ልፍስፍስ እንድንሆን ደካማ እንድንሆን ያደርጉናል። ብዙ ጊዜ ጂም ቤት ሄደው የሚሰሩ ሰዎች ሁሌም ደስ እያላቸው አይደለም የሚሰሩት። ደስ ባይላቸው እንኳን መስራት ስላለባቸው ብቻ ሄደው ይሰራሉ። ዲሌይድ ግራቲፊኬሽን አለ እነሱ ጋር፣ ከቆይታ በኋላ የሚመጣ ደስታ ማለት ነው። እሱን አስበው ዛሬ ራሳቸውን ገዝተው ተቆጣጥረው ሄደው ይሰራሉ። መጽሐፍ የሚያነቡ ሰዎች ሁሌም ደስ እያላቸው መጽሐፍ አያነቡ። መጽሐፍ ማንበብ ዶፓሚናችንን ወዲያው የሚያመጣልን ነገር አይደለም። በጣም ቻሌንጅ አለው። ስክሮል ማድረግ፣ ሶሻል ሚዲያ ላይ ብዙ ወሬዎችን ብዙ ዜናዎችን ማዳመጥ ግን ወዲያው ዶፓሚናችንን ያመጣዋል፣ ወዲያው ደስተኛ እንድንሆን ያደርገናል። ከዛ በኋላስ ደስታው ያንን ነገር ማድረግ ስናቆም ይጠፋል። ምክንያቱም እድሜ ልካችንን ሶሻል ሚዲያ እያየን ስለማንቆይ ከዛ ስንወጣ ብዙ ማድረግ ያለብን ነገሮች ስላሉ፣ ስለዚህ የትኛውም ፈጣን ደስታ የሚሰጣችሁን ነገር አዘግዩት። ብዙ ጊዜ ምን ይባላል? 2 አይነት ሰዎች አሉ ይባላል። አንዳንድ ሰዎች በጣም ኬርለስ የሆኑ ሰዎች ናቸው። እነዚህ ሰዎች ጊዜያዊ ደስታቸውን ብቻ የሚያሳድዱ ናቸው። አንዳንድ ሰዎች ደግሞ በጣም ቁም ነገረኛ የሚባሉ ሰዎች አሉ። እነዚህ ሰዎች እያንዳንዱን የሚያደርጉትን ነገር ከአሁናዊ ደስታቸው አንጻር ነገ የሚሰጣቸውን ደስታ ወይም ደግሞ ነገ የሚደርሱበትን ደረጃ አይተው የሚያደርጉ ሰዎች ናቸው። እናንተ ከየትኞቹ ናችሁ? በጣም ቸልተኛ የሚባሉ ምንም ነገር ሲያደርጉ አሁንን ብቻ የሚመለከቱ ውጤቱን አሁኑኑ የሚፈልጉ ትዕግስት የሚባል ነገር የሌላቸው አይነት ሰዎች ናቸው? ወይስ ደግሞ በተቃራኒው እነዚህ ቁም ነገረኛ የሚባሉ ነጋቸውን አርቀው የሚያስቡ ዛሬን ማድረግ ያለባቸውን ነገር ዛሬውኑ አድርገው የሚጨርሱ በጣም ኮንሺየስ የሆኑ ዛሬ ላይ መሆንን የሚችሉ ነገንም እንዲሁ ማትረፍ የሚችሉ አይነት ሰዎች ናቸው? ከየትኞቹ ናችሁ? ቸልተኛ ከሚባሉት ወይም ኢንስታንት ግራቲፊኬሽን ከሚያሳድዱ ሰዎች ከሆናችሁ ራሳችሁን መግዛት ትልቅ ሸክማችሁ ይሆናል። በተቃራኒው ግን ቁም ነገረኛ ሆናችሁ ዛሬን እየኖራችሁ አሁን ማድረግ ያለባችሁን እያንዳንዱን ከእናንተ የሚጠበቀውን ኃላፊነት እየተወጣችሁ ያላችሁ አይነት ሰዎች ከሆናችሁ ራሳችሁን መግዛት በጣም ቀላል ይሆንላችኋል። የሶሻል ሚዲያ ሱሰኛ ከሆናችሁ ዲሲፕሊን መሆንን እርሱት። ምክንያቱም ሶሻል ሚዲያ የሚቆጣጠረው አእምሯችሁን ነው። ዲሲፕሊንድ ለመሆን ወይም ራስን ለመግዛት ደግሞ ትልቁ መሳሪያችሁ አእምሯችሁ ነው። የአእምሯችሁ በሌላ ነገር ቁጥጥር ስር ወድቆ ራሳችሁን ስለ መግዛት የምታስቡ ከሆነ እናንተ በጣም ተሸውዳችኋል። ማንም ራሱን መግዛት የሚፈልግ ሰው ካለ መጀመሪያ የሶሻል ሚዲያ አጠቃቀሙን ማስተካከል አለበት። እንጀራው ከሆነ ወይም የሚሰራበት ከሆነ ለዛ ፕላን ማዘጋጀት ይኖርበታል። ራሳችሁን መግዛት በጣም እየከበዳችሁ ከሆነ ፈጣን ደስታ የሚሰጧችሁን እያንዳንዱን ነገሮች አስወግዷቸው፣ ቀንሷቸው። ስድስተኛው ራስን የመግዛት ወይም ዲሲፕሊንድ የመሆን ጥበብ ጽናትን ማዳበር ነው፣ ወይም ዲቨሎፒንግ ፐርሲስተንስ። ጽናት ከሌላችሁ፣ ታጋሽ ካልሆናችሁ፣ ከፈጣን ውጤት በላይ ነገ የሚመጣላችሁን የዘገየ ጥሩ ውጤትን ማትጠብቁ ከሆነ ራሳችሁን መግዛት በጣም አሰልቺ፣ በጣም ከባድ ሊሆንባችሁ ይችላል። ለዚህ ነው ጽናትን ማዳበር ወይም ታጋሽ መሆን ትልቁ ራስን የመግዛት ጥበብ የሆነው።
ራሳቸውን የሚገዙ ሰዎችን ተመልከቱ፣ ወይም ዲሲፕሊንድ ናቸው ብላችሁ የምታስቧቸውን በጣም ብዙ ሰዎችን ተመልከቱ። አብዛኞቹ በጣም ታጋሾች ናቸው። በጣም ጽኑ የሚባሉ ሰዎች ናቸው። የማይናወጥ ሬዚሊየንት የሆነ ማንነት ያላቸው ናቸው። ስኬትም ይሁን ከፍታም ይሁን የተሻለ ኑሮም ይሁን አዎንታዊ ተጽዕኖን ማሳደርም ይሁን እያንዳንዱ ፖዚቲቭ የሆኑ ነገሮች፣ እያንዳንዱ አዎንታዊ የሚባሉ ነገሮች የጽናት ውጤቶች ናቸው። የዛሬ 5 ዓመት የት ነበራችሁ? ምን ስትሰሩ ነበር? ወደፊታችሁን እንዴት ነበር ስትመለከቱ የነበረው? ዛሬስ የት ናችሁ? የዛሬ 5 ዓመት ያደረጋችሁት፣ የዛሬ 4 ዓመት፣ የዛሬ 3 ዓመት፣ የዛሬ 2 ዓመት ያደረጋችሁት ነገር ውጤቱን ዛሬ ታዩታላችሁ። ህይወታችሁ ተሻሽሎ ከሆነ፣ ይበልጥ ማቹርድ ሆናችሁ ከሆነ፣ ይበልጥ ኢንተለጀንት ሆናችሁ ከሆነ፣ ይበልጥ በሳል ብልህ ሆናችሁ ከሆነ የዚህ ሁሉ ውጤት ትላንትና ደጋግማችሁ ስታደርጉት የነበረው የዛሬ ዓመት፣ የዛሬ 2 ዓመት ደጋግማችሁ ስታደርጓቸው የነበሩት ነገሮች እንደሆኑ አስተውሉ። ዛሬ ላይም እንደዚሁ ራሳችሁን ገዝታችሁ ነገ ላይ ጥሩ ውጤት የምትፈልጉ ከሆነ ጽናት በጣም ያስፈልጋል። ጽናታችሁ የሚፈተነው አሁን ጽኑ ከሆናችሁ ራሳችሁን መግዛት ትችላላችሁ። ጽኑ ካልሆናችሁ ወይም ታጋሽ ካልሆናችሁ ግን ጤዛ እንኳን እስኪደርቅ ላትጠብቁ ትችላላችሁ። በረዶ እንኳን ወደ ውሃ እስኪቀየር ላትጠብቁ ትችላላችሁ። አንዳንድ ሰዎች ላይ እንደዚህ አይነቱን ትዕግስት አልባነትን እንመለከታለን። ስሜታቸውን መቆጣጠር አይችሉም። ወዲያው ይበሳጫሉ። ከዛ ሰዎችን ያስቀይማሉ፣ ሰዎችን ይናገራሉ። ከዛ በኋላ ይጸጸታሉ። ትዕግስት ከሌላችሁ ራሳችሁን ከመግዛት አንጻር ራሳችሁን መዝኑት። ጽናት ከሌላችሁ ስሜታችሁን ከመቆጣጠር አንጻር ራሳችሁን መዝኑት። ጽናት የሌለው ሰው የስሜቱ ባሪያ ነው ማለት ነው። ጽናት የሌለው ሰው አርቆ መመልከት አይችልም ማለት ነው። ዛፍ ዛሬ ይተከላል፣ ዛሬውኑ ግን አይበቅልም። ዘር ዛሬ ይዘራል፣ ዛሬውኑ ግን ፍሬ አያፈራም። አንድ ሕፃን ልጅ ዛሬ ትምህርት ቤት ይገባል፣ ዛሬውኑ ግን አይመረቅም። እያንዳንዱ የምናደርጋቸው ወይም ጥሩ የሚባሉ ውጤት የሚያመጡልን ነገሮች ሂደት አላቸው። በዛ መሃል ውስጥ ደግሞ ምን ያስፈልገናል? ጽናት። ጽናት ከሌላችሁ ራሳችሁን ልትገዙ አትችሉ። ጽኑ፣ ታገሱ። ነገ የተሻለ ቀን ነው። ዛሬ ግን ማድረግ ያለባችሁን ነገር ዋቴቨር ኢት ኢዝ፣ ምን የሚሰማችሁ ምን ያንን ነገር አድርጉት። ዛሬን ትሰራላችሁ፣ ነገ ውጤቱን ታጣጥማላችሁ። ሰባተኛውና የመጨረሻው ላይ ደርሰናል። ሰባተኛውና የመጨረሻው ራስን የመግዛት ወይም ዲሲፕሊንድ የመሆን ወሳኙ ጥበብ ዝም ብሎ ማድረግ ነው፣ ወይም ጀስት ዱ ኢት። ማድረግ ዛትስ ኢት። ይህ ጥበብ ለብዙዎቻችን በጣም አስቸጋሪ፣ በጣም ከባድ ጥበብ ሊሆን ይችላል። ነገር ግን ሌላ አማራጭ የለንም። ከማድረግና ከማድረግ ውጪ ምንም አማራጭ የለንም። ስለዚህ ራሳችሁን መግዛት የምትፈልጉ፣ ሰልፍ ዲሲፕሊንድ መሆን የምትፈልጉ ከሆነ ማድረግ የምትፈልጉትን ወይም ማድረግ ያለባችሁን ነገር አድርጉት። ሰበብ ማብዛት፣ በአየር ሁኔታው ማመካኘት፣ በመንግስት ማመካኘት፣ በቤተሰብ ማመካኘት፣ ሰበብ መደርደር፣ ዛሬ ስሜቴ ጥሩ አይደለም፣ ዛሬ ደስተኛ አይደለሁም፣ ዛሬ አድርግ እያለኝ አይደለም ማለት አያስፈልግም። የሚያስፈልገውና ዋነኛው ነገር ማድረግ ያለባችሁን ነገር ማድረግና ማድረግ ብቻ ነው። ጠዋት ለመነሳት ምን ማድረግ አለብኝ ካላችሁ ጠዋት መነሳት። መጽሐፍ ለማንበብ ምን ማድረግ አለብኝ ካላችሁ ተነስቶ ማንበብ። ዋቴቨር ኢት ኢዝ፣ ረጅም ደቂቃ ሊሆን ይችላል፣ አጭር ደቂቃ፣ ብዙ ፔጅ ሊሆን ይችላል፣ ትንሽ ፔጅ። ለምን አንድ ፔጅ አይሆን? ጀስት ዱ ኢት። ብዙ ጊዜ ብዙዎቻችን ነገሮችን በቀጥታ መናገር እየቻልን ዙሪያ ጥምጥም እንሄዳለን። ለምንድን ነው ይህንን የምናደርገው? ብዙ ሰው የሚፈልገው በቀጥታ የሚያውቀው ነገር እንዲነገረው ሳይሆን ዙሪያ ጥምጥም እንዲሄድለት ነው። ስለዚህ ዙሪያ ጥምጥም እንሄዳለን። መጨረሻ ላይ ግን ዞረን መጨረሻ ላይ የምንደርስበት ቦታ መዳረሻችን ግን ማድረግና ማድረግ ብቻ ነው። ሰልፍ ዲሲፕሊን እንዲሁ ስላወራን፣ የሰልፍ ዲሲፕሊን መጽሐፍትን ስላነበብ፣ ስፒቾችን ስለሰማን፣ ሞቲቬሽናል ስፒቾችን ስላዳመጥ እንዲሁ የሚመጣ ነገር አይደለም። ያዳመጥነውን የሰማነውን ነገር ማድረግና ማድረግ ብቻ ነው ሰልፍ ዲሲፕሊን እንድንሆን ራሳችንን እንድንገዛ ሊያደርገን የሚችለው። ብዙ ሰው የእውቀት ችግር የለበትም። ችግሩ የማድረግና የማድረግ ብቻ ነው። በእውቀት ዲሲፕሊን ሊገነባ አይችልም። በእውቀት ራሳችንን ልንገዛ አንችልም። ያ እውቀት ግን ራሳችንን እንድንገዛ ሊያግዘን ይችላል። መቼ ስንጠቀመው? መቼ መሬት ላይ ስናወርደው፣ ወደ ተግባር ስንቀይረው፣ በየቀኑ ፕራክቲስ ስናደርገው፣ በየቀኑ ወደ ሩቲን ወደ ልማድ ስንቀይረው። ጠዋት ለመነሳት ምን ያስፈልጋል? ጠዋት መነሳት። መቼ? ዛሬ። ከዛስ ነገ መድገም፣ ከነገ ወዲያ መድገም፣ 7 ቀን፣ 21 ቀን፣ እንደዛው እያለ ጠዋት የመነሳትን ዲሲፕሊን መገንባት። እዚህ ጋር የኬንያዊውን ሯጭ የኤሉድ ኪፕቾጌን የዲሲፕሊንድ መርህ ልጥቀስላችሁ። የመጀመሪያው መርህ ምን ይላል? ቫይታሚን ኤን ነው ይላል። ቫይታሚን ኤን ምንድን ነው? ጀስት ሴይንግ ኖ። ሰዎችን እምቢ ማለት፣ ሌሎች ኦፖርቹኒቲዎችን እምቢ ማለት፣
ሌሎች ደስታ የሚሰጡንን ነገሮች እምቢ ማለት፣ ወደ ጎን ማድረግ ዘንድ አሁን ላይ ከኛ የሚጠበቀውን ነገር የስ ብለን ያንን ማድረግ። ሌሎች ነገሮችን እምቢ አላችሁ ማለት ቅድሚያ የምትሰጡት ማድረግ ላለባችሁ ነገር ነው ማለት ነው። ስለዚህ ምንም ነገር ላይ ዲሲፕሊንን መገንባት የምትፈልጉ ከሆነ ጀስት ዱ ኢት፣ አድርጉት። ለመጀመሪያ ጊዜ የምታደርጉት በጣም በትልቁ አይደለም፣ አብዝታችሁት አይደለም፣ በጣም በትንሹ። ጠዋት መነሳት ከሆነ 12 ሰዓት መነሳት መጀመሪያ፣ ከዛ በኋላስ ወደ 11 ወደ 10 ዘንድ ወደምትፈልጉበት ሰዓት ማምጣት ትችላላችሁ። የመጀመሪያው ስቴፕ ግን ያንን ነገር በትንሹ ማድረግ ነው። በስተመጨረሻ ስለ ራስን መግዛት ወይም ሰልፍ ዲሲፕሊንድ ስለመሆን ሪከመንድ የማደርጋችሁ 2 መጽሐፎች አሉ። የመጀመሪያው ቀደም ብዬ ጠቀስኩላችሁ የጆኮ ዊልኒክ ዘ አልቲሜት ጋይድ ኦፍ ሰልፍ ዲሲፕሊን ይባላል። ሌላኛው ደግሞ የሪያን ሆሊዴይ ዲሲፕሊን ኢዝ ዴስቲኒ የሚለው መጽሐፍ ነው። ሌሎች እናንተም ከዚህ በፊት አንብባችሁ የጠቀማችሁ የዲሲፕሊን መጽሐፍ ካለ ኮሜንት አድርጉልን፣ ሁላችንም እንጠቀምባችኋለን። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 7 ራስን የመግዛት ወይም ዲሲፕሊንድ የመሆን ጥበቦች ውስጥ የትኞቹን ለመተግበር እንደተዘጋጃችሁና የትኞቹ ተጨባጭ ለውጥን በህይወቴ ላይ ያመጣሉ ብላችሁ እንዳመናችሁ ኮሜንት አድርጉልኝ፣ አነባችኋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።